ሻሎም ሻሎም በአለም ሁሉ ዙሪያ ያላችሁ የኤልኤልጂ ዩቲዩብ ቻናል ተከታታይ የሆናችሁ ቅዱሳን እንደምን አላችሁ? እኔ ወንድማችሁ ቸሬ ነኝ። ያው ዛሬ ደግሞ ወደ እናንተ የመጣሁት ትላንትና የሮሜ መጽሐፍ እስከ ምዕራፍ 7 ያለውን ክፍል አይተናል። ዛሬ ደግሞ ምዕራፍ 8ን የምናይ ነው የሚሆነው። ምዕራፍ 7 ላይ ትላንትና ስናጠቃልል ስለ ህግ አይነቶች አይተናል። ሶስት አይነት የህግ አይነቶች አለ ብለናል። የህሊና ህግ የምንለው አለ። ከዛ ደግሞ የኦሪት ህግ የምንለው ወይ ደግሞ የሙሴ ህግ 10ቱ ትእዛዛት የምንለው አለ። ሌላው ደግሞ የክርስቶስ ህግ የምንለው አለ ብለን አይተናል። ወደ ኋላ እንግዲህ ያው በዛ ላይ አልመለሳችሁም። የህሊና ህግ የምንለው ህሊናችን ራሱ የሚያዘን ነገር አለና ማይሆነውን ነገር ስናደርግ ይሄ ነገር እንዲህ ነውና ተመለስ ይሄን አታድርግ ብሎ የሚነግረን ነገር አለ። የሙሴ ህጎች እነኛ 10ቱ የምናውቃቸው ናቸው። እንደገና ደግሞ የክርስቶስ ህግ አለ እና አንዲት ሴት ለባሏ በህግ ስራ ታፍራለችና ሌላ ባል ማግባት አትችልም ይላል። እና ይሄ ምንድነው? ህግ ነው። ማግባት አትችልም የሚል ነገር ተደንግጓል። እንዴት ማግባት አለባት የሚለውን ነገር፣ መቼ ማግባት አለባት የሚለውን ነገር ትላንትና በስፋት ስላየን ወደዛ አልሄድም። ላሳስባችሁ ፈልጌ ሌላ በክርስቶስ ስጋ እናንተ በህግ ስራ ተገድላችኋል ወይም ተለይታችኋል የሚል ነገር አለ። በክርስቶስ ስጋ እናንተ ለህግ ስራ ተገድላችኋል። መሞት በቃ ለክርስቶስ ህግ ስራ ወይም ደግሞ ለክርስቶስ ስጋ እናንተም ሞታችኋል። በቃ የሞተ ነገር አይናገርም ምን አይልም። ምን ሆናችኋል ማለት ተገዝታችኋል። እና ፈቃዱ ወይም ደግሞ የክርስቶስ ስጋ የክርስቶስ ህይወት እናንተን እንደፈለጋችሁ ይመራችኋል። ለዛ ለቅዱሱ ዓላማ ምን ሆናችኋል? ተለይታችኋል። ያን ያደረገው ማን ነው? የክርስቶስ ህግ ይሄን አድርጓል የሚለውን ነገር አይተናል። ሌላው ደግሞ ስለ ፊደል ኑሮ አይተናል። ፊደል ኑሮ ምንድነው የሚለው ትናንት አይተናል በስፋት። ፊደል ወይም ደግሞ ኑሮ ማለት አሮጌ ኑሮ ማለት እንደሆነ ይሄ ደግሞ ምንድነው ብለን በምንልበት ሰዓት ላይ የሙሴ ህግ እንደሆነ እናያለን። የፊደል ኑሮ ማለት አሮጌ ኑሮ ማለት ነው። ይህ ማለት ደግሞ የሙሴ ህግ ማለት ነው። ሙሴ ያሰፈራቸው ጽሁፎች ወይም ደግሞ ፊደላቶች እነኛ ናቸው። እነኛ ነገር ደግሞ አሮጌ እንደሆነ ያየንበት ሁኔታ አለ። ሌላ ደግሞ የመንፈስ ኑሮ የሚለው አይተናል። የመንፈስ ኑሮ ማለት ምን ማለት ነው? የክርስቶስ ኑሮ ማለት እንደሆነ አይተናል። አዲስ የክርስቶስ ኑሮ ማለት ነው። እና ሌላው ደግሞ ስለ ኃጢያት ያየንበት ሁኔታ አለ። ኃጢያትን ግን አትመኝ የተባለውን ምክንያት በማድረግ ሞትን ሰራብኝ ይላል። ይሄንን ክፍል ትላንት አይተናል። ኃጢያት ግን አትመኝ የተባለውን ምክንያት በማድረግ ሞትን ሰራብኝ ይላል። ምኞት እንግዲህ በመጀመሪያ ምኞት ነው። ምኞት ኃጢያት ነው። ኃጢያት ደግሞ ሞትን ነው የሚወልደውና በመጽሐፍ ቅዱሳችን በዘፍጥረት ምዕራፍ ላይ በመናይበት ሰዓት ላይ እግዚአብሔር አምላክ በመጀመሪያ አዳምንና ሔዋንን ፈጠራቸው። ከዚያም በኋላ በኤደን ገነት አስቀመጣቸው። ካስቀመጣቸው በኋላ ሁሉን ነገር ከፈቀደላቸው በኋላ ከአንዲት ዛፍ ፍሬ ብቻ እንዳይበሉ የከለከላቸው ሁኔታ አለና እየቆዩ ከሄዱ በኋላ ከዕለታት አንድ ቀን መጥቶ ያው እንግዲህ እባብ በሰይጣን መልክ ይዞ መጥቶ ሔዋንን እንዳሳታት ከዚያ በኋላ ሔዋን ደግሞ እንደሳተች እናያለን። እንዴት ሳተች ከተባለ ያ እባብ የተባለው ሰይጣን መጥቶ ለሔዋን በነገረበት ሰዓት ላይ ያንን ምን ሆነች ይላል? ተመኘች ነው የሚለው። ተመኘች። ከዚያው ልትበላም ነው ተመኘች። ከተመኘች በኋላ ቀጥታ መመኘት ምንን ያመጣል ማለት ነው? ኃጢያትን ያመጣል። ተመኘች። ከተመኘች በኋላ በላች። በበላችበት ሰዓት ላይ ገና ስትመኝ ኃጢያትን ሰርታለች ማለት ነው። እና በላች። ከዚያም ለባሏም ሰጠች። ከዚያ በኋላ ሞትን እና ምኞት የሚያመጣው ነገር በጣም ብዙ ነገሮችን ያመጣልና ስለዚህ መመኘት አያስፈልግም ማለት ነው። ሁሉ ጊዜ ደግሞ ምክንያታዊ ሰዎች መሆን እንደሌለብን ሁሉ ጊዜ መሆን ያለብን ነገር ምክንያታዊ ሰዎች መሆን ሳይሆን ክርስቶስ ኢየሱስን ማድመጥ ቃሉን መስማት ተገቢ ነው ማለት ነው። አንድ ነገር ልንገራችሁ በዚህ አጋጣሚ አያይዤ የሆነ አንድ ባለጠጋ ሰው ነበር አሉ በአንድ መንደር ላይ። ከዚያ በኋላ ደግሞ አንድ በጣም ደሃ ሰው አለ። ሁሉ ጊዜ መሬትን በመቆፈር የሚተዳደር ሰው ነው እና ሁሉ ጊዜ የሚናገረው ቃል አለ። ይሄ አዳም ባመጣው ጣጣኔ እንደዚህ ሆንኩኝ። አንዱ አዳም በሰራው ኃጢያት በሰራው በደል እኔ ተሰቃየሁ ተቸገርኩ እያለ ሁሉ ጊዜ ያወራ ይቆፍራልና መሬት ይቆፍራል። የመቆፈር ስራ በሚያደርግ ከዕለታት አንድ ቀን ይሄ ሀብታም ሰውዬ ወደዚህ ወደ ደሃው ጠጋለና
አንተ ሰውዬ ለምንድነው ሁሉ ቀን ስትቆፍር አዳም ነው ትላለህ ወደ አዳም ታሳያለህ ለምንድነው ሲል እሱ በሰራው ኃጢአት ነው እኔ እንዲዳሃ የሆንኩት ብሎ ሲለው ይሄ ባለጠጋው ሰው ይወስደውና ትልቅ መጋዘን ላይ ያስገባዋል አሉና ከዚያ በኋላ ሁሉ ነገር ፈቀደለት አሮጌውን ብትቶን ልብሱን ጠቅላላ አወለቀለትና ከዚያ በኋላ አሮጌ አዳማዊ በቃ እንበለው እንደዛ አወለቀለትና ከዛም በኋላ አዲስ ልብስ አለበሰው ጥሩ ወንበር ላይ ያስቀመጠው ያንን ነገር እንዲያስተዳድር ሰጠው ሀብቱን ብሩን ወርቁን ሁሉን ነገር ሰጠውና ከዚያ በኋላ ግን አንዲት ሳጥን ላይ ቆለፈና ቁልፉን ሰጠው ያን ሁሉ ከሰጠው በኋላ አንዲት ሳጥን ነበረች የዛንም ሳጥን ጭምር ቁልፍ ሰጠው ከዚያ በኋላ እንዲህ ብሎ ተናገረው ይሄን ሁሉ ነገር እንደፈለክ መጠቀም ትችላለህ መግዛት ትችላለህ ማስተዳደር ትችላለህ ነገር ግን ከዚህኛው ሳጥን ምን እንዳትነካ እችትን ሳጥን እንዳትከፍት ቁልፉን ግን እንካ ብሎ ሰጠው ከዚያ ይሄ ሰውዬ እየሰራ ምን ይያለ ወዙ ተመለሰ ደምግባቱ ተመለሰ ሁሉ ነገር በእጁ ሆነና ከዕለታት አንድ ቀን ጥያቄ ወደ አይምሮ መጣበትና ይሄኛውን ሳጥን ይሄን ሁሉ ነገር ሰጥቶኝ ይሄን ሳጥን ለምንድን ነው የከለከለኝ ከፍቼ ባይስ አለና ተመኘ ቀደም ብለናል ኃጢአትን ግን አትመኝ የተባለው ምክንያት በማድረግ ሞትን ሰራብኝ ይላል መጽሐፍ ቅዱሳችን ነው ይያለ ያለው ኃጢአትን ግን አትመኝ በተባለው እና ያን አታድርግ ብሎ ያለውን ነገር ባደርግስ ይልና ከዕለታት አንድ ቀን መጣና ምን አደረገ ያችትን ቁልፏን ሲከፍት ለካ በውስጡ የነበረችው ወፍ ነበረችና በራ ወጣችና ሄደች መያዝ አልቻለም ማግኘት አልቻለም ተጸጸተ ምን አለ መልሶ ቆለፈ ሊያገኛት ሞክር አልቻለምና ከዚያ ቀን ጀምሮ በልቡ ላይ ምን ወደቀ ማለት ሐዘን ወደቀ ድንጋጤ ወደቀ አትንካ ያለኝን ነክቼ እንደዚህ ሆንኩኝ አሁን ምን እላለሁ እያለ ድንጋጤ ሲወድቅበት ያ ባለጠጋ የሆነ ሰውዬ መጣና ፊቱን አይቶ ጠቁሯል ፊቱ ሲጠቁር ምን ሆነ ነው ደና አይደለም ሰላም አይደለም ብሎ የመጀመሪያ ቀን ጠየቀው እንደገናም ደግሞ ሁለተኛ ቀን መጥቶ ሲያው ፊቱ የመረበሽ ወይም ደግሞ የድንጋጤ ስሜት ነበረውና ምን ሆነ ነው ልክ አይደለም እንዴ ለምን እንደዚህ ትደናገጣለህ ብሎ ጠየቀው ከዚያ በኋላ መልሱ በጣም ደካማ ነበርና እስቲ ያችትን ሳጥን ክፈትልኝ ብሎ ሲለው ሲከፍትለት በውስጡ ያስቀመጠው ወፍ የለም በዚህች ውስጥ ያስቀመጥኩት ወፍ ነበረች ወዴት ሄደች አትንካ ብዬ አልነገርሁም ምን ለምንስ ነካ ብሎ ተናገረውና ከዚያም በኋላ ምንድነው ያደረገው ያለውን ነገር ሁሉ ከለከለውና መጀመሪያ ሲገባ የነበረውን ያንን ድፋም የሆነ ብቱቶ የሆነውን ልብስ ሰጠውና በላሁን ሂድ ከዚህ በኋላ በማንም ላይ ምክንያት አታንጣ ብሎ ተናገረው ይባላል እና እያንዳንዳችን ዛሬ ላይም ቢሆን ባለንበት ሁኔታ ላይ መመኘት አያስፈልግም የባልንጀራን መመኘት ሌላውን መመኘት ኃጢአትን መመኘት አያስፈልግም ተንኮልን መመኘት አያስፈልግምና ምኞት ኃጢአትን ትጸንሳለች ነው የሚለው አይደል ኃጢአት ደግሞ ሞትን ትወልዳለች እንደሚል እንደ ቃሉ ነው የሚሆነውና ስለዚህ ይህ ሰውዬ ሁሉ ቀን በአዳምና በሔዋን ላይ ያስተላልፍ ነበር በደሉ የማን ነው የሱ ነው እና እዛ ጋር በመናይበት ሰዓት ላይ አዳም ሲጠቅ ሔዋን ነው ሔዋን ሲጠቅ እባብ ነው ይላል እና ይሄ አዳማዊ ባህሪ በጌታ በኢየሱስም ዛሬ ከላያችን ላይ ይውለቅልን ስለ ሕግ ነው ያወራን ያለነው ስለ ኃጢአትና ስለ ምኞት ስለ ሞት ያወራን ባለንበት ሁኔታ ነው ይሄን ያልናገራቸው የፈለኩት እንደ መግቢያ ቢሆንም ብዙ ዛሬ ትንሽ ገለጻ አድርጌላችኋለሁ ብዬ አስባለሁ ሌላው ደግሞ ምንድነው ከዚህ ጋር ተያይዞ ትላንት ካየናቸው ነገሮች ላይ በሰው ሁለንተናዊ ማንነት ውስጥ ሁለት ነገሮች እንዳሉ አይተናል በሰው ማንነት አሁን ቀደም ስለ ኃጢአት ነው ያወራን ያለነው እና ጽድቅም እንዳለ ተናግረናል እና በሰው ግን ሁለንተናዊ ማንነት ውስጥ ሁለት ነገሮች አሉ እነኛ የጽድቅ ተግባርና የኃጢአት ተግባር አለ የጽድቅ ተግባርና የኃጢአት ተግባር ተብሎ በሁለት እንደሚከፈል አይተናል የጽድቅ ተግባር የምንላቸው የጽድቅ መንፈስ ሲመጣ ሁሉ ጊዜ የጽድቅ መንፈስ ሲመጣ ወደ ጽድቅ መንገድ ይወስደናል ወይም ይመራናል የጽድቅን ተግባር ስናደርግ የጽድቅ መንፈስ ነው ወደኛ የሚመጣው እና ያ የጽድቅ መንፈስ ደግሞ ወደ ጽድቅ መንገድ እንደሚመራን የኃጢአት ተግባር በመናደርግበት ሰዓት ደግሞ ወደኛ የሚመጣው የኃጢአት መንፈስ ነው የኃጢአት መንፈስ ደግሞ ወደኛ ሲመጣ ሁሉ ጊዜ የምናደርገው ኃጢአትን እንደሆነና ወደ ኃጢአት መንደር እንደሚመራን ልናውቅ ይገባል ስለዚህ በእያንዳንዳችን ሰዎች ህይወት ውስጥ ሁለንተናዊ የሆነ ሁለት ማንነቶች አሉ የጽድቅ ተግባርና የኃጢአት ተግባር አለ ስለዚህ ለጽድቅ ተግባር እንለይ
የኃጢአትን ተግባር አናድርግ። የኃጢአት ተግባር ያው እንግዲህ መጨረሻው ምንድነው? የዘላለም ሞት ነው። የጽድቅን ተግባር በምናደርግበት ሰዓት ላይ ልጁ ክርስቶስ ኢየሱስን አምነን ስንንቀሳቀስ በህይወታችን ላይ የሚያመጣን ደግሞ የዘላለም ህይወትን እንደሆነ ያው እንግዲህ በዚህ ጋር ላሳስባችሁና ልነግራችሁ በደንብ እንድትይዙ በዚህ ስፍራ ላይ እፈልጋለሁ። ዛሬ ደግሞ ያው ቀጥታ ምዕራፍ 8 ላይ ያለውን ክፍል ነው የምናየው። መጽሐፉ እንዲህ ይላል፣ እንግዲህ በክርስቶስ ኢየሱስ ላሉት አሁን ኮነኔ የለባቸው። በክርስቶስ ኢየሱስ ያለው የህይወት መንፈስ ሕግ ከኃጢአትና ከሞት ሕግ አርነት አውጥቶኛልና ከሥጋ የተነሳ ስለደከመ ለሕግ ያልተቻለውን እግዚአብሔር የገዛ ልጁን በኃጢአተኛ ሥጋ ምሳሌ በኃጢአት ምክንያት ልኮ አድርጓልና እንደ መንፈስ ፈቃድ እንጂ እንደ ሥጋ ፈቃድ በማንመላለስ በእኛ የሕግ ትእዛዝ ይፈጸም ዘንድ ኃጢአትን በሥጋ ኮነነ ይልና ከዛ ምዕራፍ ቁጥር 29 አካባቢ ላይ ሄደን በመናይበት ሰዓት ላይ እንዲህ የሚል ቃል አለ። ሁላችሁም ምዕራፍ 20 ቁጥር 29 እስከ 30 ያለውን እናያለን። እንዲህ ይላል፣ እንግዲህ ስለዚህ ነገር ምን እንላለን? እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? ለገዛ ልጁ ያራራለት ነገር ስለ ሁላችንም አሳልፎ የሰጠው ያው ይላል እያለ ይመጣና ቁጥር 29 ላይ 28 ጀምሮ እግዚአብሔርም ለሚወዱት እንደ ሐሳቡ ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን። ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስኗልና አስቀድሞም የወሰናቸውን እነዚህን ደግሞ ጠራቸው፣ የጠራቸውንም እነኚህን ደግሞ አጸደቃቸው፣ ያጸደቃቸውንም እነኚህን ደግሞ አከበራቸው ይላል። ጌታ ይባረክ። በዚህ ክፍል ላይ በምናይበት ሰዓት ላይ መጀመሪያ ላይ ያለው ክፍል አለ፣ እዚህ ጋር ደግሞ ያየነው ክፍል አለ። እንግዲህ በክርስቶስ ኢየሱስ ላሉት አሁን ኮነኔ የለባቸውም እያለ ይናገራል። ምዕራፍ 8ን በምናይበት ሰዓት ላይ ክርስቲያን ከኃጢአት ጋር ያሉትን ነገሮችን የሚያስረዳበት ነገሮች እንዳሉ ነው። ለምሳሌ እነኚህ የሕግ ስርዓቶች ወይም ተግባራት ምንድናቸው? የሕግ ስርዓቶች ወይም ደግሞ ተግባራቶች የምንላቸው ምንድናቸው የሚለውን በምናይበት ሰዓት ላይ ከክርስቲያኖች ጋር ተያይዞ የሕግ ስርዓቶች ተብለው የተቀመጡት ነገር ግርዛቶች፣ ባለፈውም አስቀምጬላችኋለሁ። ግርዛት፣ የበዓላትን ማክበር፣ የአመጋገብ፣ የአለባበስ ስርዓቶች፣ የቀናት አከባበር ማለትም 7ኛ ቀን፣ እንደገና ደግሞ የድህነት አከባበር ጭምር የሚይዝ ነው። ይህንን በምናይበት ሰዓት ላይ እነኚህ ምኖች ናቸው ማለት ነው? የሕግ ስርዓቶች የምንላቸው እነኚህ ናቸው። ስርዓቶች ወይም ደግሞ ሕጎች ብለን የምናያቸው ነገሮች እነኚህ ናቸው። እነኚህን መሆን አለበት ብለው ያምናሉ ያኔ የነበሩት አይሁዳውያኖች። ግርዛትን፣ በዓልን ማክበር፣ ሌሎችም ያያሉ እና እነኚህ ነገሮችን ይመለከታሉ እና እነኚህ ከኃጢአት ጋር ተያይዞ ያሉት ተግባራት ወይም ደግሞ ስርዓቶች የሚባሉት ናቸው። ሌላ ደግሞ ሐዋርያ ጳውሎስ በብዛት ስለ ሐሰት አስተምሮ በጣም ይጋፈጥና ይቃወም እንደሆነ አይተናል። ምናልባት ይሄኛውን ጥያቄ እንደ ጥያቄ አስቀምጬላችሁ ነው የምሄደው። እናንተ ምናልባት ኮሜንት ሴክሽን ላይም ሆነ በየትኛውም አጋጣሚ ምናልባት አብረን የምናይ ነው የሚሆነው። ለምሳሌ አንድ ነገር ተቀምጧል። ሴት የወንድን ልብስ አትልበስ፣ ሴት ልጅ ራሷን ትሸፋፈን የሚል አስተምሮም ነበር። ይህንን ደግሞ ይጋፈጥ ነበር ሐዋርያ ጳውሎስ ማለት ነው። ምን ለማለት ነው? እስቲ እዚህ ጋር አብረን በጋራ ብናይ። ሴት የወንድን ልጅ አትልበስ በሚልበት ሰዓት ላይ ምን ለማለት ነው? ምን ለማለት ፈልጎ ነው ሐዋርያ ጳውሎስ ሴት የወንድን ልብስ አትልበስ ብሎ ያለው ምንድነው? የሴት ልብስ ምን አይነት ነው? የወንድ ልብስስ ምን አይነት ነው የሚለውን ነገር ደግሞ በስፋት የምናይበት ሁኔታ አለ። እኔ ትንሽ እንደ ማብራሪያ አድርጌ የምሰጣችሁ አንዳንድ ነገሮች አሉ። ምናልባት በብሉይ ኪዳን ዘመን ቢሆንም የያዕቆብ ልጅ ዮሴፍ ነበርና ዮሴፍ
አባቱ ከልጆቹ መካከል እንደሚወደውና ከዚያም የተነሳ ቄንጠኛ ቀሚስ ገዛለት ነው የሚለው። ሌሎችንም በመናይበት ሰዓት ላይ አሁን እዚህ ጋር ልዩነቱን ነው። ወንድ የሚለብሳቸው የልብስ አይነቶች ምን አይነቶች ናቸው? ሴት የሚለብሳቸው ሴቶች የሚለብሷቸው የልብስ አይነቶች ምን አይነቶች ናቸው? ሐዋርያ ጳውሎስ ደግሞ እዚህ ጋር ሴት የወንድን ልብስ አትልበስ ያለው እንዴት ነው? ምን ለማለት ነው? ሴት ልጅ ደግሞ ራሷን ትሸፋፈን የሚል አስተምሮ ያስቀመጠበት ሁኔታ አለ። ካልሆነ ደግሞ ምን ትበለው ነው የሚለው? ለማገልገል በምትነሳበት ሰዓት ላይ ራሷን ትሸፋፈን፣ ካልሆነም ደግሞ ራሷን ምን በል ታሳጥር ወይም ትቆረጥ የሚል ነገር አለና በዚህ ጋር የሚናገርበት ሁኔታ አለ። እነኚህን ነገሮች ሐዋርያ ጳውሎስ የተናገረባቸው ምክንያቶችና ሁኔታዎች ምንድናቸው? መነሻዎችስ ምንድነው የሚለውን ነገርም ከናንተም ኮሜንት የምወስድበት ሁኔታ ይኖራል። ለኔም ደግሞ በቂ የሆነ ማብራሪያ አለኝ። ግን ይሄ ነገር ብዙም ጊዜ አከራካሪ ሆኖ የሚቀጥልበት ሁኔታ አለ። ሴት የወንድን ልብስ አትልበስ፣ ሁለተኛ ደግሞ ሴት ልጅ ደግሞ ራሷን ትሸፋፈን የሚል አስተምሮ አለ። በዚህ አስተምሮ ላይ ደግሞ ሐዋርያ ጳውሎስ በጣም የሚጋፈጥበት ሁኔታ አለ። ለምን ነው ሴት ልጅ ራሷን ትሸፈን ያለበት ምክንያት? ሴት ልጅ ራሷን ካልሸፈነች ያ ማለት ምን ነው የሚያሳየው? ለምንድን ነው መነሻው ከየት ነው የሚለውን ነገር በደንብ እናንተም ቢዩና ይሄን ነገር አሁን ለምሳሌ ሐዋርያ ጳውሎስ ሴት ልጅ ጸጉሯን ትሸፋፈን ልታገለግል በተነሳቸው ትሸፋፈን አሊያም ደግሞ ትቆረጥ ብሎ የተናገረበት ሁኔታ አለና ከምን አንግል ነው መነሻው ምንድነው በሚልበት ሰዓት ላይ ታሪካዊ ዳራውን ማየት ያስፈልጋል። በዚያን ሰዓት የነበሩ ሴቶች ቤት አካባቢ ነው የነበረው በዚያን ሰዓት የነበረው ነባራዊ ሁኔታ ምን ነበር? ከምን መነሻነት ነው? እንደገና ደግሞ ጸጉራቸውን ደግሞ ተገላልጠው ይራመዱ የነበሩ ሴቶች ምን አይነት ሴቶች ናቸው? ምን አይነት ባህሪ አላቸው? የሚለውን አይነት ሁኔታ መነሻ አድርጎ እንደሆነ የሚታየኝ አንዳንድ ምስሎች አሉና ይሄንን በመናይበት ሰዓት ላይ ያኔ በነበረበት ሰዓት ላይ ሐዋርያ ጳውሎስ ይሄንን ወንጌል እየሰበከ እየተናገረ ባለበት ሰዓት ላይ ሴት ልጅ ራሷን ትሸፋፈን የሚል አስተምሮት አስቀምጦ ነበር። ሴት ልጅ ራሷን ትሸፋፈን በሚልበት ሰዓት ላይ በዚያን ዘመን ላይ ምናልባት ራሳቸውን የማይሸፋፈኑ ሴቶች ተግባራቸው ምናልባት መልካም ስብዕና የሌላቸው ሆኖ ሊሆን ይችል። ያን ታሪካውን ዳራ ማጥናት ያስፈልጋል። ያኔ ሐዋርያ ጳውሎስ ያለው ለዛሬ ላሉ ሴቶችስ ሊሆን ይችላል ወይ? ጥያቄ ምልክት ነው። እንደገና ደግሞ ሐዋርያ ጳውሎስ በሚናገርበት ሴት የወንድን ልብስ አትልበስ የሚል ጥያቄ ነው ያቀረበው። የሴት ልብስ ምን አይነት ነው? የወንድ ምን አይነት ነው? የሚለውን ነገርም ደግሞ ምናልባት በቂ ማብራሪያ መስጠት የምትችሉ ሰዎች ካላችሁ በዚህ ኮሜንት ላይ ገብታችሁ እንድታስቀምጡ። ምናልባት አሁን በዛሬ ዘመን በመናይበት ሰዓት ላይ የወንድ ልብሶች ሱሪ ምናምን ናቸው ብለን ልንል እንችላለን። የሴቶች ደግሞ ጉርድ ምናምን ልንል እንችላለን። ዛሬ ላይ ሴቶችም ጉርድ ማለት ሱሪ እየለበሱ ነው፣ ወንዶችም እየለበሱ ነው። ያኔ ሐዋርያ ጳውሎስ በሚናገርበት ሰዓት ላይ ሴቶች ይለብሱ የነበሩት ልብስ ምን አይነት ነበር? ወንዶች ይለብሱ የነበሩት ደግሞ የልብስ አይነት ምን አይነት ነው? ከምን መነሻነት ያንን አለ የሚለውን ነገር ደግሞ ቀጥታ አሁን ካለው ነባራዊ ሁኔታ ለማገናኘት ያለብን ያኔ የነበረውን ታሪካዊ ዳራውን ማጥናት ተገቢ እንደሆነ ላስቀምጥላችሁ ፈልጋለሁ። ሌሎቻችሁ ደግሞ ይሄን ያለበት ሐዋርያ ጳውሎስ ምክንያቱ ምንድነው ብዬ አስቀምጬላችኋለሁ። እስቲ እኔ በኋላም ሌላ ጊዜ መልሼ የማስቀምጥላችሁ ሁኔታ አለ። ሌሎች ደግሞ ይሄን ነገር ደግሞ ከሰማችሁ በኋላ ሐዋርያ ጳውሎስ ይሄን ያለበት ምክንያት ይሄን ነው ብላችሁ መነሻ ታሪካዊ ዳራ ይሄ ነበር የሚለውን ነገር እንድታስቀምጡ ጋብዛችኋለሁ ማለት ነው። ትምህርት ስለሆነ ጥያቄም አለው። ጥያቄዎችን እየሰራችሁ እንድትሄዱ ይሁን የሚል ነገር ነው ያለው እና ቅድም እንዳየነው ምዕራፍ 8 ቁጥር 1 ላይ የተናገረው ክፍል አለ። ከሕግና ከኮነኔ ነፃ የወጣ እንደሆነ ከኃጢአትም ተፈጥሯዊ ማንነት ጋር እየተጋደለ መኖሩን የሚናገረውን ክፍል አስቀምጧል። ምዕራፍ 8 29-30 ላይ ያለውን ክፍል የዚህ የምዕራፍ 8 ዋና ሜን ፖይንት ስለሆነ ነው እዛ ጋር ያስቀምጥኩላችኋለሁ። ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስኗልና አስቀድሞም የወሰናቸውን እነዚያን ደግሞ ጠራቸው፣ የጠራቸውን እነዚህን ደግሞ አጸደቃቸው፣ ያጸደቃቸውን እነኚህን ደግሞ አከበራቸው የሚል ክፍል አለ። ይህንን ክፍል በምናይበት ሰዓት ላይ ጽናት የሚል ነገር አለ። ጽናት አንደኛ የእግዚአብሔር ምርጫ ነው። ጽናት የሰዎች ምርጫ ነው። ጽናት በሁለት ነው ከፍለን የምናየውና ጽናት የእግዚአብሔር ምርጫ ነው። እንደገና ደግሞ ጽናት ደግሞ የሰዎች ምርጫ ነው እና ይሄንን
በሁለት ተከፍሎ ነው ያለው ጽናት። አርሜኒስት ቪው እና ካልቪኒስት ቪው ተብሎ በሁለት ተከፍሎ የታየበት ሁኔታ አለ እና ይሄንን ክፍል በዚህ ሁኔታ ካየን ስለ ጽናት የእግዚአብሔር ምርጫ ነው ወይስ የሰዎች ምርጫ ነው? ይሄንን እናንተ የምታዩት ይሆናል። ሌላው ሮሜ ምዕራፍ 9ን ከ1 እስከ 5 ያለውን ክፍል በመናይበት ጊዜ ምዕራፍ 9ን በመናይበት ሰዓት ላይ ትኩረት የሚያደርገው ከ1 እስከ 5 ያለውን ክፍል ነው። ይሄንን ክፍል እንዲሁ ቃል በቃል እናያለን። ከዛ በኋላ አንዳንድ ትንሽ ማብራሪያዎችን አስቀምጥላችኋለሁ። እንዲህ ይላል፣ ብዙ ሐዘን የማያቋርጥም ጭንቀት በልቤ አለብኝ። ሐዋርያ ጳውሎስ ነው እዚህ ጋር የሚናገረው። ብዙ ሐዘን የማይቋረጥ ጭንቀት በልቤ አለብኝ ስል በክርስቶስ ሆኜ እውነትን እናገራለሁ፣ አልዋሽምም። ሕሊናዬንም በመንፈስ ቅዱስ ይመሰክርልኛል። በሥጋ ዘመዶቼ ስለሆኑ ስለ ወንድሞቼ ከክርስቶስ ተለይቼ እኔ ራሴ የተገረምሁ እንደሆን እጸልይ ነበር። እነርሱም እስራኤላውያን ናቸውና ልጅነቴና ክብር ኪዳንም የሕግም መሰጠት የመቅደስም ሥርዓት የተሰፋፋው ቃል ለእነርሱ ናቸውና አባቶችም ለእነርሱ ናቸውና ከእነርሱም ክርስቶስ በሥጋ መጣ። እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው፣ አሜን ይባላል። ክብር ለኢየሱስ ይሁን። እዚህ ጋር በመናይበት ሰዓት ላይ ልጅነትና ክብር የሚል ነገር ነው የምናየው። ልጅነትና ክብር የሚል ነገር ተመልክተናል። ከዚያ በፊት ግን ሐዋርያ ጳውሎስ ትልቅ ሐዘን ውስጥ ነበርና የሐዋርያ ጳውሎስ ሐዘን ደግሞ ስለምንድነው ከተባለ ስለ ወገኖቹ ነው። ሐዋርያ ጳውሎስ በጣም አዝኖ ነበር ስለ ወገኖቹ ፍቅር በአሕዛብ ሕሊና ውስጥ ሆኖ ስለ አይሁዶች ወይም ስለ እስራኤላውያኖች ስለ ወገኖቹ የእግዚአብሔር መንግስት ሊቀርባቸው ነው ወይ ብሎ ሊቀርባቸው ነው ወይ ይልና በጣም ያዝን ነበር፣ በጣም ይጨነቃል። እና የጳውሎስ ሐዘን ስለማን ነው? ስለ ወገኖቹ ነው። እና በአሕዛብ ሕሊና ውስጥ ሆኖ ነው ስለ አሕዛብ ስለ አይሁዶች ወይም ስለ እስራኤላውያኖች ስለ ወገኖቹ ይጨነቃል። ምን እያለ ይጨነቃል? ወየው የእግዚአብሔር መንግስት ሊቀርባቸው ነው እንዴ እያለ በጣም ይጨነቃል። እንዲሁም ደግሞ ያዝናል። እና ይሄንን ካልኳችሁ ልጅነትና ክብር የሚል ነገር አለ። ልጅነት የሚለውን ክፍል ትንሽ ላብራራላችሁና እዚህ ጋር ቀደም ባየነው ምዕራፍ 4 ላይ ልጅነትና ክብር ኪዳንም የሕግም መሰጠት የመቅደስም ሥርዓት የተስፋውን ቃል ለነርሱ ናቸውና ይላል። ልጅነት ወይም ደግሞ ክብር የሚለውን ነገር በሁለት ከፋፍለን በመናይበት ሰዓት ላይ ብለን ልጅነት ብለን ብንወስድ በአይሁዳውያኖች ልማድ ልጅነት በአይሁዳውያኖች ሥርዓቶች ልማድ ልጅነት ማለት ወራሽነት ነው። ወራሽነት ማለት ምን ማለት ነው? ዋና አሉ የተባሉትን ንብረቶችን የትኛውንም ነገር ሁሉ የሚወርስ ወራሽ ነው። መኪና ካለ ልብሬውን ሊወስድ ይችላል። ቤት ካለ ፕላን ካርታውን ሊወስድ ይችላል። ባንክ አካውንት ላይ የተቀመጡ ገንዘቦች ካሉ ስም ዝውውር ሊደረግ ይችላል። እና ምክንያቱም ለምንድን ልጅ በመሆኑ ከአባት ዘንድ የሚሰጠው ነገር ሁሉ የማን ነው ማለት ነው? የልጁ ነው። ስለዚህ እነኚህ ሰዎች ይሄ ነገር ሊቀርባቸው ነው ወይ? ልጅነት ሊቀርባቸው ነው ወይ? ወራሽነት ሊቀርባቸው ነው ወይ እያለ የሚናገርበት ክፍል አለ። ሌላኛው ደግሞ ስለ ክብር ነው። ክብር የሚለውን ነገር በመናይበት ሰዓት ላይ እግዚአብሔር ራሱ ለእስራኤላውያኖች የራሱን ክብር የገለጸ ሲሆን ይህ ክብር የእግዚአብሔር ሕልውና ክብር ነው። የእግዚአብሔር የሕልውናው ክብር ነው። ለእስራኤላውያኖች በእስራኤላውያኖች መካከል መገኘት ምልክት ነው። አሁን ይሄ ክብር ልክ መጥቶ እስራኤላውያኖች መካከል ላይ የሆነ ታምራ ሲሆን የእግዚአብሔር ክብር በመካከላቸው እንዳለ ሕልውናው እንዳለ መገኘቱ እንዳለ የሚያውቁበት ነው። ይሄ የእግዚአብሔር ክብር ነው ማለት ነው። እግዚአብሔር ራሱን ለእስራኤላውያኖች የገለጠበት የራሱን ክብር የገለጠበት ነው። እግዚአብሔር ለእስራኤላውያኖች የራሱን ክብር የገለጠበት መንገድ ይሄ ነው። እንዴት አድርጎ ይገልጣል ብለን ባልበት ላይ የእግዚአብሔር ሕልውና ክብር
ለእስራኤላውያኖች መካከል ላይ መገኘቱን ህልውናውን መገኘቱን ክብሩን በቃ የሆነ ደመና ይታያቸዋል የሆነ ነገር ይታያቸዋል በቃ የእግዚአብሔር ክብር ሲመጣ በቃ ሃሌሉያ እና የእግዚአብሔር ክብር የምንለው ነገር ቀላል አይደለም ህልውናውን ነው መገኘቱን ነው የእግዚአብሔር ክብር ሃሎት የእግዚአብሔር እርዳታ የእግዚአብሔር መገኘት የእግዚአብሔር ክብር ንፋሱ ያስታውቃል ደመናው አየሩ ያስታውቃል የእግዚአብሔር መገኘት ሲመጣ የሆነ ነገር ሪቫይቫል አለ ማለት ነውና ይሄንን ነገር ሊያጡ ነው ወይ የእግዚአብሔርን ህልውና የእግዚአብሔርን ክብር ሊያገኙ የእግዚአብሔርን መገኘት ሊያጡ ነው ወይ ብሎ ይጨነቅ ነበር በዚህም ሁሉ ውስጥ ሆነን በመናይበት ሰዓት ላይ እነኚህ እስራኤላውያኖች ራሳቸውን በመናይበት ሰዓት ላይ ሁለት አይነት እስራኤላውያኖች እንዳሉ ነው አንደኛው አዲስ እስራኤል ነው ከሕግ ሥርዓት የተላቀቁ ናቸው እነኚህ አንደኞች አዲስ እስራኤላውያን የሚባሉት እነኚህ ወይም አዲስ እስራኤል የሚባሉት ከሕግ ሥራ የተላቀቁ ነፃ የወጡ ክርስቶስ ኢየሱስን በማመን ብቻ ድነት እንደሚገኝ ያወቁ እና በክርስቶስ ኢየሱስ የሚያምኑ ከሕግ ሥራ የተላቀቁ አዲስ እስራኤላውያኖች ናቸው ሁለተኛ ደግሞ ነባሩ እስራኤላውያን የሚባሉ አሉ ነባሩ እስራኤላውያኖች የምንላቸው ደግሞ ሕግ በስራ ማግኘት ነው የሚል አመለካከት ያላቸው ናቸው ሕግን በቃ በስራ ማግኘት ነው የሚል አመለካከት ነው ያላቸው ከሕግ ስርዓት ያልተላቀቁ ማለት ናቸው እና በዚህ ያምናሉ እስራኤላውያኖች ራሱ በስንት ተከፈሉ በሁለት ተከፈሉ ከሕግ ስራ የተላቀቁና ከሕግ ስራ ደግሞ ያልተላቀቁ አዲሱ እስራኤልና ነባሩ እስራኤል ተብሎ በሁለት የተከፈሉበት ሁኔታ አለ የመጨረሻ ማብራሪያ አድርጌ እዚህ ጋር የማልፍላችሁ ነገር ምንድነው ከእስራኤል ስለተወለዱ ሁሉም እስራኤል አይደሉም አዲስ እስራኤል የሚባሉት አሉ እነኛ አዲስ እስራኤል የሚባሉት ምንድናቸው ማለት ነው ከሕግ ስራ ተላቀው በክርስቶስ ኢየሱስ አምነው የዳኑ ናቸው በነፃ የዳኑ በቃ ከነኚህ ከሕግ ስራ የተላቀቁ ናቸው ድነት የሚለው ከማን ነው በክርስቶስ ኢየሱስ አምነው የዳኑ እነኚህ ምንድናቸው ማለት ነው አዲስ እስራኤላውያኖች ናቸው ማለት ነው ዛሬም በክርስቶስ ኢየሱስ አምነው የዳኑትን ሰዎች ማለት ነው ከሕግ ስራ የተላቀቁ የሕግ ስራ እነማን ናቸው ብሎ ቅድም በሰፊው አሳይቻችኋል እነኚህ ነገሮች መርሳት የለባችሁም የሕግ ስርዓቶች የሚባሉትን መቼም መርሳት የለባችሁም የሕግ ስርዓት የሚባሉት ምንድናቸው ግርዛት በዓልን ማክበር የአመጋገብ ስርዓት የአለባበስ ስርዓት የቀናት አከባበር ማለትም ሰባተኛን ቀን ማክበር እንደገና ደግሞ የደህንነትን አከባበር ጭምር የሚይዝ ነው ስለ ደህንነታቸው እኔ የሄዳንኩበት ቀን ነው ብለው የሆነ ነገር የሚይዙ ስርዓትን የሚያስፈጽሙ የሆነ ነገር የሚሆኑ በሆነ ስዕል ላይ የሚሰግዱ የሆነ ነገር የሚሉ የተለያየ ነገር የሚያደርጉ ብዙዎች አሉና ስለዚህ ከዚህ ነገር ሁሉ ከሕግ ስርዓት የተላቀቀ ነው ማለት ነው አዲሱ እስራኤል አሮጌ ወይም ደግሞ ነባሩ እስራኤል የተባሉት ደግሞ ከሕግ ስራ ያልተላቀቁ ናቸው ከሕግ ስራ ያልተላቀቁ ናቸው በጣም የሚገርመው እንደዛም ሆኖ ደግሞ ከሕግ ስራ ያልተላቀቁ ሆኖም ደግሞ እኛ የዳንነን ብለው ያምናሉ እኛ በራሳችን ስራ የዳንነን ብለው የሚያምኑ ናቸው በራሳችን ስራ የዳንነን ብለው የሚያምኑ ናቸው ይህ ደግሞ ከፍተኛ የሆነ ስህተት ነው ከፍተኛ የሆነ ስህተት ነው እኛ የዳንነው በራሳችን ስራ አይደለም ስራችን ሁሉ የመርገም ጨርቅ ነው ክርስቶስ ኢየሱስ ስለኛ በቀራንዮ መስቀል ላይ በከፈለልን ዋጋ የዳንን ሰዎች እንጂ በራሳችን ስራ እንዳይደለ በደንብ ሊታወቅበት ይገባል ማለት ነው በደንብ አዳምጡ
እና ይሄ ስለሆነ ይሄንን ለምን አደረክ ተብሎ የሚከስ የለም። ሸክላ ሰሪውን ይሄን ለምን እንዲያደረክ ተብሎ የሚከስ የለም። እግዚአብሔር ያዕቆብን ወደደው ኤሳውን ጠላው ሲል የሚከሰው የለም። በሆድ ውስጥ ሳሉ ታላቁ ለታናሹ ይገዛ ብሎ ሲል የሚከሰው የለም። እግዚአብሔር ነውና ይሄንን እንድታውቁ ፈልጋለሁ። የዚህ ምዕራፍ ዋና ዋና ዓላማዎችን በመናይበት ሰዓት ላይ አሕዛብ ይሁን አይሁድ ሁሉም የጽድቅ ወይም ደግሞ የደህንነት መንገድ ኢየሱስ እንደሆነ እንዲያውቁ ነው። በዚህ መንገድ የሚሄዱ ሁሉ የዘላለም ሕይወት እንዳላቸው እንዲሁም ደግሞ አይሰናከሉም ማለት ነው። በቃ ዋናው ዓላማ ታርጌቱ የዚህ ምዕራፍ ዋናው አሕዛብ ይሁን አይሁድ ይሁን ሁሉም የጽድቅን ወይም ደግሞ የድህነትን መንገድ ኢየሱስ እንደሆነ ከኢየሱስ ውጪ ድነት እንደሌለ ከኢየሱስ ውጪ ጽድቅ እንደሌለ ከኢየሱስ ውጪ የዘላለም ሕይወት እንደሌለ እንዲያውቁት የተጻፈ ነው። ኢየሱስ ነው በቃ ዋናው ዓላማው ትኩረት የሚያደርገው ኢየሱስ። ለዚህ ነው እኛም ስንናገር ኤልኤልጄ ያልነው የሕይወት መሪ ኢየሱስ ያልነው። ዛሬ በላለው በጌታ በኢየሱስ ደምና ስልጣን የሕይወት መሪ ዛሬም ኢየሱስ ይሁን። the leader of life Jesus ብለን ያለው ለዛ ነው። የሕይወት መሪ ኢየሱስ ነው። ኢየሱስ ይሁንልህ። ያለ ኢየሱስ የዘላለም ሕይወት የለም። የዘላለም ሕይወት ያለው ኢየሱስን ስታገኝ እሱ የሕይወት መሪ ነው ማለት ነው። እና መልእክቴን ሳጠቃልል የሕይወት መሪ ማን ይሁን? ኢየሱስ ይሁን የሚል ነው። እና በመጨረሻ ላይ ኢየሱስ ክርስቶስን እንደ ግል አዳኝ አድርገው መቀበል እንዳለባቸው አይሁድ ይሁን አሕዛብ ይሁን የትኛውም ይሁን ስለነኛ ስለ ወደገኖቹ ስለ ወንድሞቹ ሐዋርያ ጳውሎስ እያዘነ እንዳለ እየተሰማው እንዳለ እና እየተሰማውና እያዘነ ያለው ለምንድን ነው ማለት ነው? ሁሉም በክርስቶስ ኢየሱስ አምነው የዘላለምን ሕይወት እንዲያገኙና የሕይወታቸው መሪ ኢየሱስ እንዲሆን ኢየሱስ ከግብ እንዲያደርስ ኢየሱስን እንደ ግል አዳኝ አድርገው እንዲቀበሉ ሌላ የመዳኛ መንገድ እንደሌለ አጥብቆ የሚናገር ክፍል ነውና ቃሉን እግዚአብሔር አብ አምላክ ይባርክልን። በጣም ስለሰማችሁን ስላዳመጣችሁ እስከ መጨረሻ ስለተከታተላችሁ እጅግ አድርጌ አመሰግናችኋለሁ። በዚሁም ደግሞ እንደገና አንድን በረከት ባርካችኋለሁ። አምላኬ እግዚአብሔር ለዘላለም ይባርካችሁ። ከዚህ ቀደም ባሉ ተከታታይ ትምህርቶችን እያስተማርኩ በነበርኩበት ሰዓት ላይ ሰብስክራይብ እያደረጋችሁ ሼር ላይክ ኮፒ ሊንክ እያደረጋችሁ ለብዙ እህትና ወንድሞቼ እንዲደርስ ይሄ ወንጌል በዓለም ሁሉ ዙሪያ እንዲደርስ አደራ ብዬ ነግሬያችሁ ብዙ እህቶቼና ወንድሞቼ ሰብስክራይብ በማድረጋችሁ ከዚህ በኋላ ያለውን ቀጥታ ስርጭት ሊቭ ገብተን ማገልገል የምንችልበትን አንድ የአገልግሎት በር ከፍታችኋልና እግዚአብሔር አብ አምላክ ለዘላለም በቤታችሁ የተዘጋባችሁ ነገር ይክፈትላችሁ። እግዚአብሔር ከዚህ ቀን ጀምሮ ቆጥራችሁ የማትጨርሱትን በረከት የተትረፈረፈ የተነቀነቀ በረከት በሕይወታችሁ ላይ ያብዛላችሁ። እግዚአብሔር ከዚህ ሰዓት ጀምሮ መከናወን ይስጣችሁ። የአብርሃም የያዕቆብ የይስሐቅ አምላክ እግዚአብሔር እንደገና በኢየሱስ ስም ይባርካችሁ። በመጨረሻም ደግሞ አንድን በረከት እባርካችኋለሁ። ቀጥታ ስርጭት ላይም ገብቼ በኋላ እንዲሁም የምባርካችሁ ይሆናል። አሁንም ደግሞ በዚሁ በኦዲዮ በማስተላልፈው መልእክቴ ላይ እባርካችኋለሁ። ብዙ ጊዜ ደስ ከሚለኝ ከዚህ ከመጽሐፍ ቅዱስ ክፍል መዝሙር 19 ቅንፍ 20 ላይ ባለው ክፍል እስከ ቁጥር 4 ባለው እባርካችኋለሁ። ይሄ በረከት ደግሞ በእናንተና በቤታችሁ ላይ ይሆናል አምናለሁ። እንዲህ ብዬ እባርካችኋለሁ። እናንተም እጆቻችሁን ከፍ አድርጋችሁ አሜን እያላችሁ ተቀበሉ። በጌታ በኢየሱስ ስም ባርካችኋለሁ። እውነት ነው። ለዚህ ፕሮግራም አስተዋጽኦ ያደረጋችሁ የሰማችሁ ቸሬ ተባረክልኝ። እግዚአብሔር ይባርክ። ዘመን ይባረክ። ወንጌል ይስፋ ይቀጥል። እግዚአብሔር እንደገና አይኖችን ይግለጥል። እግዚአብሔር እንደገና እስከ ምድር ዳርቻ ያስኬደ ያላችሁ በብዙ አይነት ሁኔታ በጎን በመሆን እየመከራችሁ እየደገፋችሁ እስከዛሬ ላላችሁት አንድን በረከት አሁን ባርካችኋል። አሜን ብላችሁ ተቀበሉ። በሕይወታችሁ ላይ ይሆናል። በመከራ ቀን እግዚአብሔር ይስማ። በመከራሽ ቀን እግዚአብሔር ይስማሽ። የያዕቆብ አምላክ እግዚአብሔር ያቁምህ። የያዕቆብ አምላክ እግዚአብሔር በኢየሱስ ስም ያቁምሽ። ከመቅደሱም ረድኤትን ይላክልህ። በኢየሱስ ስም ከመቅደሱ ረድኤትን ይላክልሽ። ከጽዮንም ያጥናችሁ። ቁርባንን ሁሉ ያስብልሽ። ያስብላችሁ። የሚቃጠልን መስዋዕትንም ያለምልምላችሁ።
እንደ ልባችሁ እግዚአብሔር ይስጣችሁ፣ ፈቃዳችሁንም ሁሉ ይፈጽምላችሁ፣ በማዳኑም ደስ ይበላችሁ። በአምላካችሁ በእግዚአብሔር እንደገና ከፍ 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 በሉ። ልመናችሁን ሁሉ እግዚአብሔር ይፈጽምላችሁ። ልመናችሁን ሁሉ እግዚአብሔር ያከናውንላችሁ። እግዚአብሔር እንደገና በነገራችሁ ላይ ሁሉ ጣልቃ ይግባላችሁ። እንደገና እግዚአብሔር ያለምልማችሁ። በነገር ሁሉ ተባረኩ። ይሄ በረከት በእናንተና በትውልዳችሁ በዘራችሁ ላይ በቤታችሁ ላይ በአገልግሎታችሁ ላይ በትዳራችሁ ላይ በወጣትነታችሁ ላይ በምትሰሩበት ተቋም በምትነግዱበት ስፍራ በምታርሱበት ቦታ በየትኛውም ሁኔታ ውስጥ በአፍሪካ ውስጥ በኢትዮጵያ ውስጥ በዓለም ሁሉ ዙሪያ ላይ ያላችሁ እግዚአብሔር አብ አምላክ በረከቱንና ረድኤቱን ከዛሬ ጀምሮ በላያችሁ ላይ ያፍስስላችሁ። ሰላማችሁ እንደ ወንዝ ይፍሰስ። ረፍትን አግኙ። ሰላምን አግኙ። እግዚአብሔር በረከትን ይስጣችሁ። በጌታ በኢየሱስ ስም ተባረኩ። እግዚአብሔር ከእናንተ ጋር ይሁን። እወዳችኋለሁ። ብሩካን ናችሁ።